አይሰበርም because we already know ምንም አልጠበቅንም ከሰው። ስለዚህ ከሰው መጠበቅ ስለሚጎዳ እንደኔ ራሳችሁን ፕሮቴክት ማድረግ ከፈለጋችሁ እንዳትሰበሩ ከፈለጋችሁ ከሰው ምንም አትጠብቁ። የቻላችሁትን መልካም ነገር አድርጉ በአቅማችሁ። ገንዘብ ያለው በገንዘቡ ይርዳ፣ ጉልበት ያለው በጉልበቱ ይርዳ፣ ጊዜ ያለው በጊዜው ይርዳ። እኔ ያለኝ ጊዜና ጉልበት ነው። በጊዜና በጉልበቴ ህዝቤን አገለግላለሁ። ማንም የትኛውም ሃይማኖት ተከታይ፣ የትኛውም ብሔር፣ የትኛውም ጾታ ማንም ሰው ይምጣ፣ እኔ በአቅሜ ያቅሜን አደርጋለሁ። ጊዜ ነው ያለኝ፣ ይኸው ጊዜን እየሰጠው ነው። ቤቴን ላይቬን እከፍታለሁ። ችግር ላይ ያለ ሰው ይመጣል፣ ችግሩን ይናገራል። የሚረዳ ሰው ፈጣሪ ይልክለታል እንደ መልአክ፣ ያ ሰው ይረዳዋል። እኔ ጊዜን ነው መስጠት የምችለው፣ ያለኝ ጊዜ ነው። ያው ጊዜን እየሰጠው ነው። በፊት ቢሆን ጊዜ አይኖረኝም ነበር። ለምን? እኔም ስራ ነበረ፣ ስራ ተቀጥሬ ሰራ ነበረ። 8 to 10 hours ነበር የምሰራው። ሰው I don't have time for social media። አሁን ሪዛይን አድርጌ ቤት ቁጭ ብዬ ልጆቼን ሳሳድግ ትርፍ ሰዓት አለኝ። እሱን ሰዓቴን ህዝቤን አገለግልበታለሁ። ምንም አምነሽበት ከመጣሽ ምንም ከሰው ማጠብቂ ከሆነ አትሰበሪም። እና ቡርትዬ የኔ ውድ እህት የእውነት እንዳንቺ አይነት ጀግና ጠንካራ ሉፐስን ፋይት የምታደርግ ኢትዮጵያዊ ሴት በማወቄ በጣም ደስተኛ ነኝ። ክብር ይሰማኛል ስላወቅኩሽ። የኔ እናት ጀግና ነሽ። ራሱ ከአንቺ ቤት ገብቼ በመውጣቴ ሀሳቤን አብረሽ መኖርሽ ጀግና ነሽ። በቃ አብረሽም ተቀብለሽ ቅድምናች ራሴን አሳምኜ ተቀብዬ ለኔ እኔ ነኝ ያለሁት ብዬ ታጥቄ ተነስቻለሁ። አሁን ራሱ አሁን አንድ ከፈቀድሽልኝ አንድ ልናገር። ኮመንት ላይ እኔ ከሰዎች ምንም አይነት ገንዘብ ፈልጌ አይደለም የመጣው። ከአቡ ቤት የመጣው ሁሉ ይረዳል ማለት አይደለም። እኔ እንደ እህቴ ስለማያት ሀሳብን በደንብ ስለምትረዳይ ሀሳቤን ያለውበትን ሁኔታ እና ቁጭ ብሎ ከቤት ውስጥ ብር ለሚጠብቅ ሰው እኔ ግን ታምሜ እንደዚህ ያደርጋለሁ ብዬ ለመናገር ለሀቡ ነው የገባው እንጂ ገንዘብ እርዳታ ፈልጌ አልመጣሁም። ደግሞ ግብጽ ያሉ ሰዎች መጥፎ ናቸው እያልኩኝ አይደለም። ግን እሰጣለሁ። ቆይ እኔ ነኝ አካውንት ነምበርሽን የሰጠሁት። እኔ ነኝ 20,000 ትራንስፈር አድርጌ የጀመርኩት። ከዛ ጓደኛዬ 5,000 አስገብታ ደረሰኝ ላከችልኝ። እኔ ነኝ ኦፈር ያደረኩት። ይሄንን በጣም ጀግና ስለሆንሽ ብርቱ ሴት ስለሆንሽ አሁንም ደግሜና ደጋግሜ አካውንት ነምበርሽን እሰጣለሁ። ያቅማቸውን አስገብተው ደረሰኝ ይልኩልሻል። አንቺ ጠይቀሽ ሳይሆን እኔ ፈልጌ ኖ እያልሽ እኔ ልቤን ለማስደሰት ነው ያደረኩት፣ ራሴን ለማስደሰት ብዬሻለሁ። ኮሜንት አቡዬ ግን አንዳንዴ እንደዛ እያሉ ስለሆነ ይህን ላብራራ ፈልጌ ነው። አሁን ገብቶ የነበረው የሚጠቅምሽ ወየናት ቲክቶክ ተጠቀሚ፣ ላይቭሽን ክፈች፣ ባለሽ ተርፍ ሰዓት ላይቭ ክፈቺ። ሰዎች በጊፍት ሰፖርት ያደርጉሻል። ማውጣት አልችልም ላልሽው እንዴት ማውጣት እንደምትችይ እኔ አስተምርሻለሁ። በጊፍት ሰዎች ሰፖርት ያደርጉሻል። ጊፍት ላይቭሽን ክፈቺ። ዶክተሮች ይመጣሉ፣ ጥያቄዎችሽን ይመልሱልሻል። ተጠቀሚ፣ ትርፍ ጊዜሽን ተጠቀሚበት። ቲክቶክ እሺ፣ ይጠቅምሻል። እሺ አሁን ገብቶ የነበረው ሰውዬ ስለሰጠኝ ሀሳብ አመሰግናለሁ። ግን ዩቲዩብ ላይ እኔ ሰርች ሳደርግ ጥቁር አንበሳ በቅርቡ 2 ዶክተሮች እንደቀጠሩ በዚህ በሽታ ብሎ ነው የተናገረው። ስለዚህ ያን ሰምቼ ነው። ደግሞም እንደዛ ነው ገብቶ ማየት ይቻላል ጎግል ላይ። ያ ማለት ግን ዶክተሮች ሁላቸውም ኢትዮጵያ ውስጥ ያሉት 2 ብቻ ናቸው የሚያውቁ ማለት አይደለም። ይሄ እንዲብራራልኝ እፈልጋለሁ። በተረፈ ሀቡዬ እምባዬን አለቀስኩኝ፣ ወጣልኝ። በቃ አባብሼ ነው እንዳዲስ የመጣሁኝ። በጣም ነው የምወድሽ የኔ ብርታት፣ የኔ ጀግና፣ የኔ ጎበዝ። በጣም ነው የምወድሽ። እንደዚህ በቃ ትንፍስ አልኩኝ። ታውቂያለሽ ከእናቴ ቤት ያረፍኩ መሰለኝ። ቅልል አለኝ በቃ የእውነቴ። ምክንያቱም አይዞሽ ሚለይ የለም፣ አይዞሽ እንደዚህ ነው ሚለይ የለም። እንደነገርኩሽ ስም ጠርቼ ብናገርም በጣም ቀላል ነው። ባለውበት አካባቢ ሁሉ ሰው ከእውቀታቸው ነፃ ናቸው ብዬ ስለማስባቸው ራሴን ስለተቀበልኩኝ እንጂ ይሰብሩኛል ብዙ ጊዜ። ታማሚዋ ምናምን ነው የሚሉኝ። ለዛ ነው በጣም ነው የምወድሽ አቡዬ። ጊዜሽን እንዳልጨርስልሽ ተቀብለሽኛል። ቲክቶክ ተጠቀሚ፣ ጌም ተጫወቺ። ሰዎች ጊፍት ይሰጡሻል፣ ሰዎች ሀሳብ ይሰጡሻል፣ ዶክተሮች ይመጣሉ፣ ጥያቄ ይጠይቂያቸዋለሽ። ህዝብሽን ስለ ህመሙ አዌርነስ ትሰጫለሽ። ለማያውቅ ሰው ታካፊያለሽ አንቺ ያሳለፍሽውን ነገር እና ፎሎ ያደርጉሻል። ፎሎሽ እያደገ ይመጣል። ታዋቂ ትሆኛለሽ፣ ጊፍት ታገኛለሽ፣ ብቸኝነት አይሰማሽም። ጥሩ ሰዎችን ታፈራለሽ። እኔ ቲክቶክ በጣም ጠቅሞኛል። ቲክቶክ በመጠቀሜ በጣም ጥሩ ሰዎችን አፍርቻለሁ። ጥሩ ወንድምና እህቶችን የተለያየ ዓለም ላይ የሚኖሩ አውቄያለሁ። እና ትርፍ ሰዓትሽን ቲክቶክ ላይቭሽን ከፍተሽ ያለሽን እውቀት ስጭበት። እሺ አቡዬ። እሺ እኔ እናት እናመሰግናለን። ናናዋሉ ሊመስዬ ከፈለሽ ዋትሳፕ ላይ ያለሁኝ አውሪኝ። እሺ
አዎ እዚህም በኋላማ በቃ መተንፈሻ አገኘሁኝ እኮ ለማንም አላወራውም እኮ እግዚአብሔርን ነው የምልሽ። በቃ 7 ዓመት ሙሉ አስበሽዋል። እስር ቤት እንዳለ ሁሉ ነው የምቆጥረው እኮ አንዳንዴ። ምክንያቱም ማንም እንደዚህ አውርተሽው እንደዚህ ነው ብሎ የሐሳብ ምንጭ የሚሰጠኝ የለም። እኔ አሁን ገንዘብ አልፈልግም። ሰርቼ በወር ማገኝ ሰው ነኝ። እንኳን የሰው ገንዘብ የራሴን ገንዘብ መድኃኒት ላይ የማውል ሰው ነኝ። ገንዘብ ብርቄ አይደለም። ሰርቼ እያገኘው መድኃኒት ነው የምገዛበት። ሌላ ሰውን ቢሰጠኝ መድኃኒት ነው የምገዛበት፣ ሌላ አይደለም እኮ ገብቶሻል። ለዛም ምግብ ሳልበላ ነው መድኃኒት የምወስድ። ስለዚህ ምንም አይደለም። ግን በሐሳብ አይዞሽ የምፈልገው እኔ እዛው ግልጽ ሆነሽ ዝም ብሎ 10,000 5,000 20,000 እንድንጠልልሽ ሳይሆን የምፈልገው ተሳክቶ አውስትራሊያ ሄደሽ የተሻለ ሀገር መንግስት ሕክምናሽን ከቨር የሚያደርግበት አንቺ ስለ መድኃኒት ማታስቢበት። ለምን ቅድም ምን ስትይ መሰለሽ የተሰማኝ? እኔ ስጋ ነኝ እደክማለሁ። ስጋዬ አንድ ቀን ስጋዬ ቢደክምስ እኔ እየሰራው ነው መድኃኒት የምገዛው ያለማቋረጥ። በሽታዬ እድሜ ልክ ነው አይድንም። እሱን ደግሞ ሉፐስ ሰርች አድርገን እውነትም እድሜ ልክ የማይድን በሽታ እንደሆነ አውቀናል። እድሜ ልክ መድኃኒት ትወስጃለሽ። በየቀኑ 17 ኪኒን መዋጥ 17 ፍሬ ኪኒን መዋጥ ቀልድ አይደለም። የምታሳልፊው ስቃይ ከባድ ነው። ይህንንም ተቋቁመሽ እየሰራሽ በደሞዝሽ ነው መድኃኒትሽ የምትገዢው። ወተሽ አደባባይ አልለመንሽም፣ ጤነኛው እየለመነ ባለበት ዘመን እና ነገስ የሚለው ነገር ያስፈራኛል። ነገ ሰውነቴ ደክሞ መስራት ሳቆምስ መድኃኒት በነፃ የማይሰጥበት ሀገር ግብፅ ሀገር ነው ያለሁትኝ ስትይ ወዲያው ዘለቄታ ያለው ነገር አሰብኩላንች። ለዛ ነው እኔ ታዲያ ለምን ወደ ተሻለ ሀገር አትሻገሪም ስልሽ ካናዳ ሞክረሽ እንዳልተሳካ ስትነግሪኝ አውስትራሊያን ሰጀስት ያደረግኩሽ። ማያ ትንሽ ወንድሜ ማያ እህቴ ያግዙሻል። ፈጣሪ ረድቶን ተሳክቶ ሄደሽ ማየት ነው የምፈልገው። ቋሚ ነገር ነው የምፈልገው፣ ጊዜያዊ ነገር አልፈልግም። ገባሽ? እኔም እኮ ያንን ሳስብ እኮ ነው ነገን ሳስብ ትደክሚያለሽ እኮ ነገ መዳም ቤት ነገ ጧት ይደክመኛል። ሰዎቹ ይቀየራሉ። እኔ በሽታው እያደከመኝ ነው የሚሄድ፣ እድሜ እየገፋ ነው የሚሄደው። ስለዚህ እንዴት ነው የማደርግ? ነገውን ሀገሬን ብገባ መድኃኒቱስ እንዴት አደርጋለሁ? ያ እኮ ነው የሚያስጨንቀኝ ነበር። አሁን በዚህ ወር ውስጥ ነው ደግሞ በጣም ጥያቄ እየፈጠረብኝ። በቃ ተጠቂ ያለ ሰርች አድርገሻል አለ 3 ሰዎች በዋትስአፕ አውርተውኛል። አሁን ከስንት ቀን በፊት ውስጥ የሚኖሩ ኢትዮጵያ ውስጥ የሚኖሩ ግን ስራ አይሰሩም። መድኃኒቱ አለ ማለት ነው ኢትዮጵያ ውስጥ ሉፐስ 7 አይነት ስለሆነ ያው የነሱ የላኩልኝ መድኃኒት እኔ 3ቱን ወስደዋለሁ። እነሱ 3 ብቻ ነው የሚወስዱ፣ 3 አይነት ማለት ነው። መድኃኒቱ በመንግስት ተሸፍኖልናል አለች ከምትሰራበት መስሪያ ቤት ኢትዮጵያ ውስጥ። አዎ 3 መድኃኒቶች በመንግስት 3500 ዋጋቸው ነው። መድኃኒት ከበር ያደርጋል። አዎ እንደዛ አለች። በዋትስአፕ ልክልሻለሁ እንደውም በ3 መድኃኒት ነው 3500 ምናምን ነው የሚገዛው። መንግስት ከበር አድርጎላታል። ስራ አትሰራም፣ ቤት ውስጥ ነው ያለው። ምግብም አላበስልም አለች። ሰራተኛ አለችኝ እና አንቺ እንዴት ነው ሰርተሽ የምትንቀሳቀሽው አለችኝ። እኔ በቃ እየደከመኝ ነው የምሰራ አልኳት። በቃ ደክሞኝ አሞኝ አድሮ ግን ጧት ግዴታ ሰራለሁ አልኳት። እንዴት ቻልሽው ምናምን አለችኝ። በቃ የሚቻለው ተቻለ ብዬ ነገርኳት። እንደውም አበረታሽኝ ምናምን አለችኝ። እኔ የተነስቼ ቁርስ መስራት አልችልም እንኳን ልሰራ መዳም ቤት አለችኝ። 3 ሰዎች አግኝቻለሁ ኢትዮጵያ ውስጥ። በዛ ደግሞ የተለያየ ዶክተሮች ጋር እኔ ያገናኛለሁ፣ እንደዚህ አወራለሁ፣ ይነግሩኛል መድኃኒት ማቆም እንደሌለብኝ፣ ኩላሊትሽ ላይ ኢንፌክሽን እንዳይፈጥርብሽ ምናምን ብለው ይመክሩኛል። በቃ ቁጭ አልልም። በቃ ሰርች አደርጋለሁ። ከተለያየ ሰው ጋር ነው ማወራ። በቃ የሆነ መፍትሄ ያገኘው ነው የሚመስለኝ። የሆነ ነገር አመጣው በዚህ መኝ ትድኛለሽ ቢሉኝ ራሱ ማደርግ ነው የሚመስለኝ። በጣም ስለጨነቀኝና ስለከበደኝ ቀጣይ መሆኑ በቃ እየበሰልኩ ስሄድ ጥያቄ እየፈጠረብኝ ሄደ። የዛሬ 7 ዓመት እኮ ችግር የለም፣ ግን አሁን አእምሮ እየበሰለ ስሄድ በጣም ጥያቄ እየፈጠረብኝ ሄደ እና ያስጨንቀኝ ጀመረ። በቃ አለቅሳለሁ። አሁን በጣም ደካማ ሆንኩኝ እና ዙሬ ራሴን አይዞሽ ትናንት አልፈሽው የለ ዛሬ ለምን ታለቅሻለሽ? ነገም ያልፋል ብዬ አስባለሁ። ግን መዳም ቤት ነው ያለው መንግስት ከበር የማያደርግበት ሀገር ላይ ተቀምጬ ነገ ጧት እንዴት ላደርግ ነው የሚለው ጥያቄ ደግሞ ልክ አንቺ እንደገባሽ እንደዛ አይነት ነገር ስለተፈጠረብኝ እኮ ነው። ለዛ ነው ዘለቄታ ወዳለበት ሀገር ማድረግ የምፈልገው። ፈጣሪ ይርዳንና እሱን ያሳካልን። ስንት ዓመትሽ ነው ግብፅ ሀገር? 7ኛ ዓመት አልፎኛል። ወደ 8 ሄድኩኝ። ስለዚህ ገና እንደሄድሽ ነው ማለት ነው ህመሙ? እንደሄድኩ ገና 2 ወር ምናምን እንዳለኝ ነው አጥንቴ ሁሉ ሙሉ ሰውነት ያበጠ እና ከዚህም በፊት ያመኝ ነበር፣ ግን በሽታው ኢትዮጵያ ውስጥ አልታወቀም ነበር። ግብፅ ሀገር ብዙ ዓመት ከኖርሽ በኋላ በሽታው የታወቀ መስሎኝ ነበረ። እዚህ ነው የታወቀልኝ። ያው እዚህ ሀገር አሪፍ ዶክተሮች ነው ያሉ። የታወቀልኝ እዚህ ነው ለማለት የፈለግኩት 10 ምናምን ዓመት ግብፅ ሀገር የኖርሽ መስሎኝ ነበረ። አይደለም ማለት ብዙ ከኖርሽ በኋላ የታወቀ መስሎኝ ነበር። ገና እንደገባሽ ነው የታወቀው።
አዎ እንደገባህ አካባቢ በጣም አመመኝ ምናምን ከዛ ታወቀልኝ። በዩኤን ነው የታወቀልኝ። ዩኬ ህክምና ነፃ ነው። ብትመጣ ትሰራም። ሁሉም ሀገር ህክምና ነፃ ነው። አረብ ሀገራት ሲቀር ግብፅ ምናምን፣ ካታር እንኳን ነፃ ነው። ይመስገን ፈጣሪ ነፃ ነው። ሄልዝ ካርድ ታወጫለሽ። ምንም አይነት ህመም ይሁን ደግሞ እንደዚህ አይነት ትልልቅ ህመሞች ስትታመሚ መንግስት በጣም ሰፖርት ያደርግሻል። አረብ ሀገር ላይ ሁሉም አረብ ሀገራት ይመስለኛል እንደዚህ አይነት ትልልቅ እንደ ካንሰር፣ እንደ ሉፐስ፣ እንደ ኩላሊት ፌል ምናምን እንዲህ ከባባድ ህመሞች ሲሆኑ መንግስት ከቨር ያደርጋል። እንደዛ ቢሆኑልኝ እኔ ራሱ አሪፍ ነው እኮ የሆነ ቀን ትድኛለሽ። ብዙ አሁን ይሄን ያህል ገንዘብ እፈልጋለሁ ብዬሽ 2 ሚሊዮን ብር እፈልጋለሁ ግማሽ ነው ልጅኝ ብዬሽ የሚረዳ ነገር እኮ ነው። የኔ እኮ የገንዘብ ጉዳይ አይደለም፣ በቃ ቀጣይነት ነው። መቼ የሚባል ነገር የለውም። ለመቼ ለሚለው ጥያቄ መልስ የለውም። የከበደኝ እኮ እሱን እኮ ነው። ስለዚህ ወደ ተሻለ ሀገር እንድትሄጂ አቅማችንን እንጥራለን። ያው ከማሂ ጋር አንቺንም ማሂንም ትንሽንም በዋትሳፕ አወራቸዋለሁ። አውሩኝ እናንተም እና ፈጣሪ ይርዳን። አሜን። እናት እሺ እናት እና ደህና ዋሉልኝ። ብዙ ቆየን። እሺ መድኃኒትሽን ውሰጂ፣ ምግብ በደንብ ቢ፣ አይዞሽ። ህመሙ የማይፈቅደውን መድኃኒቱ የማይወደውን ምግብ እንዳትወስጂ፣ ከዶክተር ትእዛዝ በፍጹም እንዳትወጪ። እሺ በርቺ፣ ጀግና ነሽ አንቺ። እሺ እኔ ቆንጆ። እሺ አቡዬ ደህና ዋይልኝ። እሺ እናት ተመስገን አምላኬ። ሁላችሁም ተመስገን አምላኬ በሉ። ይቅር በለኝ ፈጣሪ ሆይ እስከዛሬ ላረባ ነገር ላማረርኩ፣ ለትንሽ ነገር ላለቀስኩበት ብለን ሁላችንም ፈጣሪያችንን እናመሰግን ይገባል። ፈጣሪያችንን ጠይቅ ይገባል። በገንዘብ ጉዳዮች አልተሳኩም አልሞላልኝም ምናምን ብለን የምናማረር እንደዚህ ዘላለማዊ በሽታ ይዞም የሚኖር ሰው አለ። በቀን 17 ኪኒን የሚወስድ ሰውም አለ። ተመስገን በሉ።